እንዴት ዋላችሁ? ሰላም ናችሁ? እንደምን ናችሁ? እረፍት ጥሩ ነው። ዛሬ እንግዲህ የምናየው ከዚህ ፓወር ቤዝድ ሊደርሺፕ ስታይል ካላቸው አራተኛውንና እንዲሁም እንደ አጠቃላይ ደግሞ 18ኛው ሊደርሺፕ ስታይል ነው የምንመለከተው። ይሄ የሊደርሺፕ ስታይል ዛሬ የምንመለከተው ሪፈረንት የአመራር ዘይቤ ወይ ደግሞ ሪፈረንት ሊደርሺፕ ስታይል እንለዋለን። ይህ የአመራር ዘይቤ እንግዲህ አንድ መሪ ተሰሚነትን፣ ተቀባይነትን የሚያገኘው ከያዘው ይፋዊ የስልጣን ወንበር ከማዕረግ ወይም ሰዎችን በማስቀደስ ሳይሆን ከባህሪው ከሚያሳየው መልካም ስብዕናና ከባለሙያዎች ጋር ከሚፈጥረው ጠንካራ ግንኙነት ሲሆን ነው። የአመራር ዘይቤ እንግዲህ መሪው ባለው ማራኪ ባህሪ፣ ካሪዝማ፣ ታማኝነትና ስብዕና ላይ የተመሰረተ በመሆኑ ተከታዮች መሪውን በፈቃደኝነት እንዲከተሉት፣ እንዲያከብሩት፣ የእሱን አርአያነት እንዲከተሉ ያደርጋቸዋል ነው። እንግዲህ የራሱ የሆነ ጥቅሞች አሉት፣ ጥቅሞችም ጉዳቶችም አሉት። ለምሳሌ ከጥቅሞቹ ውስጥ ከፍተኛ የሰራተኛ ተነሳሽነት ሊኖር ይችላል ነው። ሃይ ሞቲቬሽን ኤንድ ሞራል የምንለው ማለት ነው። ሰራተኞች የመሪውን ስለሚወዱት፣ ስለሚያከብሩት ስራቸውን የሚያከናውኑት በግዴታ ሳይሆን ከውስጥ በመነጨ ፍላጎት ነው የሚሆነው ማለት ነው። ሌላው የሰራተኞች ታማኝነትና መረጋጋት ነው። ይሄ ስትሮንግ ሎያሊቲ ኤንድ ሪቴንሽን የምንለው በሰራተኛውና በመሪው መካከል ጠንካራ መተማመን ስላለ ባለሙያዎች ተቋሙን ጥለው የመውጣት እድላቸው አነስተኛ ነው። ይህም የባለሙያዎችን ፍልሰት ይቀንሳል ነው። ሌላው ኦፕን ኮሚኒኬሽን ነው። ከአድቫንቴጆች ውስጥ ብንመለከተው መሪው ሰውን የሚያቀርብ ሰብአዊ በመሆኑ ሰራተኞች አዳዲስ ሀሳቦችን ለማጋራት፣ ለመወያየት እና ችግሮችን በመግለጽ ለመናገር አይፈሩም፣ ፍርሃት አያድርባቸውም ማለት ነው። የቡድን ስራ ማጠናከር ነው። ይሄ እንግዲህ ኮላቦሬሽን አብሮ መስራትም ማለት ነው። በትዕዛዝ ላይ ሳይሆን በፍቅርና በጋራ ራዕይ ላይ ስለሚገነባ በቡድን አባላት መካከል ያለው አብሮነት እና መተጋገዝ ይጠነክራል። ሌላው በተለዋዋጭ መዋቅሮች ውስጥ ውጤታማ መሆን ነው። ይፋዊ የስልጣን ተዋረድ ሃይራርኪ ብዙም ባልተጠናከረባቸው እንደ ትምህርት ተቋማት፣ የምርምር ማዕከላትና የህዝብ ወይንም ፐብሊክ ሴክተር መስሪያ ቤቶች ውስጥ ሰዎችን ለማንቀሳቀስ እጅግ ጠቃሚ ነው የዚህ አይነት ሊደርሺፕ ስታይል። ዳት ሚንስ ሪፈረንት ሊደርሺፕ ስታይል ምንለው ማለት ነው። እንግዲህ የራሱ የሆነም ጉዳቶች ያሉት ሪፈረንት ሊደርሺፕ ስታይል የባለሙያ መስመር መልቀቅ ሊኖር ይችላል። ኦቨር ፋሚሊያሪቲ ሊኖር ይችላል። በመሪውና በሰራተኞች መካከል ያለው ግንኙነት በጣም የቀረበና የጓደኝነት በሚሆን ጊዜ የስራ ዲሲፕሊን ለማስከበርና ጥፋት ሲጠፋ እርምጃ ለመውሰድ አስቸጋሪ ሊሆን ይችላል ነው የመጀመሪያው። ሌላ በውሳኔ አሰጣጥ ላይ ተጽዕኖ ማሳደሩ ነው። መሪው የሰዎችም መውደድና ተወዳጅነቱን ላለማጣት ሲል ብቻ ለተቋሙ ጠቃሚ የሆኑ ግን ደግሞ ከባድ የሆኑ ውሳኔዎችን ከማሳለፍ ወደኋላ ሊል ይችላል። ሌላው በግለሰብ ላይ ከልክ በላይ ጥገኝነት መኖር ነው። ይህ አመራር ሙሉ በሙሉ በመሪው ግላዊ ባህሪ ላይ የተመሰረተ በመሆኑ ያ መሪ ተቋሙን ለቆ በሚሄድበት ጊዜ የተገነባው ተነሳሽነት እና መዋቅር አብሮ ሊፈልስ ይችላል የሚለው። ሌላው በአስቸኳይ ጊዜ ውሳኔዎችን ማዘግየት ሊኖር ይችላል ነው። ይህ እንግዲህ በአስቸኳይና በችግር ጊዜ ፈጣንና ቀጥተኛ ውሳኔዎችን ማሳለፍ ያስፈልጋል። ነገር ግን ይህ መሪ በሰዎች መግባባት ላይ ስለሚመሰረት በድንገተኛ አደጋ ጊዜ ውጤታማነቱ ሊቀንስ ይችላል ማለት ነው። ስለዚህ ይሄ ሪፈረንት ፓወር የሚባለው እንደ አጠቃላይ ስንመለከት ሞር እንግዲህ በባህሪው በስብዕናው ከሰራተኞች ከባለሙያዎች ጋር ያለው ቅርርብ በሚፈጥረው ጠንካራ ግንኙነት ላይ የተመሰረተ የሊደርሺፕ ስታይል ነው ማለት ነው። አብረን ስለነበር እጅግ አድርጌ አመሰግናለሁ። ምሽቱ መልካም ምሽት ይሁንላችሁ። ቴንክ ዩ ሶ ማች